የዘንድሮ ዩቲዩበሮቻችን ሃይም ባይም አጥተዋል። የሚረዳቸውም አጥተዋል መሰለኝ። እያበዱ ነው፣ አብደዋል። ሴቶቹ በግል እያበዱ ነው፣ ወንዶቹ በግል እያበዱ ነው። የሚሆኑትን የሚያረጉትን በአጠቃላይ እያጡ ነው። ገንዘብ መክፈል ሲጀመር ያሳብድ ይሆን? እንደው አደራህን መድኃኒዓለም ኢየሱስ ክርስቶስ ገንዘብ መክፈል ሲጀምር እንዳትቀይረኝ፣ እንዲቹ እንዳለሁኝ እስከ ጥግ ድረስ አስኪደኝ። ምናልባት ገንዘቡ ይሆን የሚቀይራቸው ማለት ማንነታቸው እንደሚያስታቸው ግራ ስለገባኝ ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደ ምድራሿ ትርፍርፍ ይበልልኝ። እኔ ያለሁላችሁ እንደ ሁልጊዜው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ፣ ሼር እያደረጋችሁ አድርሱልኝ። ሀሳብ አስተያየታችሁም ይጠቅመኛልና ኮሜንት አድርጉልኝ ማለት ነው። እና እንዴት ናችሁ? ቪዲዮን ደግሞ ሁሉንም ይሁልኝ እያልኩ እየለመንኳችሁ ነው። ክፍያ እንዲጀምረኝ ግን አደራውን እንዳይቀይረኝ። መቼም ደግሞ አልቀየርም። በስመ አብ ወመንፈስ ቅዱስ መቼም። እና ምን ልላችሁ ፈልጌ ነው፣ ሩታ በነገርሽ ላይ ወንድሞችን በቃ አትያዣቸው፣ ተያቸው። ማድረግ ያለባቸውን እስከ ጥግ ድረስ ሄዱ። እነዛን ባለጌዎች የብልግናቸውን ጥግ እስኪ እስከ አፍንጫቸው ድረስ ይንገሯቸው። ለነገሩ አይገባቸውም፣ እነሱ ዶማዎች ናቸው። ቢገባቸው ኖሮ ያደንቆሮ በስመ አብ እንትና ወጣ ወንድ ፈረንጁ ወንድ እናት የወለደች ወንድ እግዚአብሔርን ወንድ በጣም የሚደነቅ እስከ ጥግ ድረስ መሄድ ማለት እንዲህ ነው። እንደነ ቡቹ እንደነ እንትና ታች ቁጭ ብሎ ወንድ ነኝ እንዲህ ነኝ ብሎ በማስፈራራት ነው ዳር ድረስ ነው መሄድ ማለት። ወንድነት ማለት እንደ ፈረንጁ ሄዶ መጋፈጥ፣ ማፋጠጥ፣ መያዝ፣ እጅ ከፍንጅ መያዝ በቃ እንዲህ ነው። በምን አወክሩሙናል? ይሄ እርቃኑን ጭራሽ እርቃኑን እኔ ኧረ ወይኔ እሷ እየተዝናና ነው። ቀንታችሁ ነው። እንደው ጥሩ ነገር ያደረግሽ መስሎሽ በአንቺ ይቀናል። እንደው ቢቀና አንቺ በምታደርጊው ድርጊት ይቀናል። እንደው እድሜ ልካችንን እንደው ቆመን ብንቀር ይሻላል። እንደዚህ ያንቺ በምታደርጊው ነገር ቀንተን እንደው የምንናገር ወይም የምንጮህ ወይም የምንናደድ በአንቺ ቀንተን የሚያስቀና ተግባር ኖሮሽ እንኳን ሰው ቢቀናብሽ እኮ ያምርብሻል። የሴትነት ጥግ ማዕረግ የሌለሽ፣ የሴትነት ለዛ የሌለሽ፣ በማንነትሽ የምትዋረጂ ወራዳ፣ ወንዶቹን በገንዘብሽ ልክ የምትገዣቸውና የምትሸጫቸው አንቺ የሴት አልጫ ነሽ። አንቺ የሴት ምንም ሴት የምትባል ነገር ምንም በእንትንሽ ውስጥ የሌለች ማለት ነው። የሰው ባል ይዘሽ እያሽኮረመምሽ የሰው ባል እያስኮበለልሽ ሰው ባንቺ ሊቀና የሰው ባል እያዝናናሽ የሰው ባል እርቃኑን እየሳምሽ የሰው ባል እርቃኑን እያየሽ የሰው ባል እያማገጥሽ ሰው ባንቺ ሊቀና የምታደርጊውን እንኳን ቆም ብለሽ ማታስቢ። እሱስ በገንዘብ የሚገዛ የሚሸጥ ነው። ይኸው እንግዲህ ጋሽዬ ዛሬም ሰማክ ጉድህን የልጅህን አይደል? ማንም አያዘኝም እንኳን እናንተ ቤተሰቦቼ እንኳን እኔ በምፈልገው ነው የሚሄዱት አለ። በቃ እናንተ የምትፈልጉት እየሄደ ነው። ጋሽዬ ለምን አተዋትም? በቃ ተዋት፣ ልጅቷ ተፍታው፣ በስነ ስርዓት ተፍታው። የሩታ ወንድሞች ማለት ትክክለኛ መልዕክት እያስተላለፉ ነው ያሉት። የማይፈርም ከሆነ ይዳፉታል፣ ይድፉት። ፈርም፣ ሳትወድ በግድ ትፈርማታለህ። ማን አንተ ከዚህ በኋላ ካንተ ጋር የምትልከሰከሰው? እሷ ወንድ ቢጠፋ እንኳን ቆማ ትቀራለች እንጂ ከዚህ በኋላ ካንተ ጋር እንደው እንዲህ እንኳን አይደለም ልትነካ እንዲህ ሽታ እንኳን እንዲነካት አይፈቀድም። እኔ በግሌ ሽታ እንኳን እንዲደርሳት አይፈቀድም። ልጅህ ነው፣ ልጅ በሩቅ ያገናኛታል። ቆሻሻ ከዛም አንዴ እርቃንን፣ አንዴ በቁምጣ፣ አንዴ እየተሳሳምክ፣ አንዴ እየተላላስክ፣ አንዴ እየጠጣክ እየተጎራረስክ መተህ ከሷ ጋር ልትኖር እንደው ሩታ እንኳን እንደው ፍላጎቱ ቢኖራት እንደው ሌላው ሰውስ እንደው ፍላጎት ይኖራል? እሷም ቆሻሻ አይደለችም እንጂ በዚህ ልክ ቤተሰቦችን አሰደብክ፣ አስለቀስክ፣ ቤተሰቦችህን አባትህን አሳዘንክ። አባትህ ብዙዎች ሰደቡት፣ አባትህ ብዙዎች አዘኑለት፣ አባትህ ብዙዎች ተናገሩት። ይሄ ሁሉ በአንተ ወራዳነት ማለት ነው። አባት በመቀመጫው በማረፊያው በመከበሪያው ሰዓት ላይ በአንተ ወራዳነት፣ በአንተ ተግባር፣ ክፉ ተግባር አባትህ ምን ነው ወይ መጀመሪያ ላይ ቪዲዮ ላይ ባልታየ ነበር፣ ማንም አያውቀውማ። አንተ ግን መጀመሪያ ላይ ጥሩ ስራ ሰራችሁና አሁን ላይ ተዋረዳችሁና አባትህን አብረካ አዋረድከው ማለት ነው። ወንድምክ እንዲደም ባያነባ የውሸትን ባይሆን የሆነትን ባባናቅም ማለት ነው። በእርግጥ ስለ አባቱ ነው ተናግሮ ያለቀሰው። ኦፍ ኮርስ አባት መከራውን በልቶ ዋጋ ከፍሎ እዚህ አድርሶ
አሳድጎ ዛሬ በማረፊያው ሰዓት ላይ በመንከራተቱ ያሳዝናል፣ ያሳፍራል። አባትክ ላንተ ብሎ መዋሸቱ በራሱ ማለት ነው። ምክንያቱም ትላንትና ምንድነው ያለው? ነገ ይመጣል አለ። እሱ ግን አብርሃም ምንድነው ያለው? ነገ ተነገ ወዲያ እንኳን አንሄድም ነው ያለው። ሰው ምኑ ላይ ነው አባት እየተመሰገነ ያለው? ምኑ ላይ ነው ሩታ ከዚህ በኋላ የምትጠብቀው? ምን ልታደርገው? ሩታ ቤተሰቦች አለም የተዋረዱት አሁንም ቢሆን የአብርሃም ወንድሞችማ የሩታ ወንድሞችማ ዘና ኮራ ብላችሁ ነው። እህታችሁ ስለተንቀባረረችበት ነው ከማንም ውርጋጥ ጋር እየተራገጠ ያለው። ከማንም እዚህ ግባ እዚህ ግባ እዚህ ሂድ እዚህ ውጣ ውሻሁን እንሰሳሁን ተመታ ምታኝ ለሚሉት የሚንበረከከው ገንዘባቱ አይደለም ይከፍላል። ዩቲዩብ ከማንም በላይ ነው የሚከፍለው። ማን ነው ታዲያ እሱ ምንድነው ይሄን ያድርስ? አሁን የሄርሜላን ውበትና የአብርሃምን ውበት ስታመዛዝኑታው ምኑ ላይ ነው አሁን የሚገናኙት? ምኑ ነው የወደደችው? ምኑ ነው የጣመችው? ገንዘብ አላት ካላችሁ ገንዘቡን ምናልባት ካልሆነ ምኑ የትኛው መልኩ ያፈር ገንፎ ድስታፍ ደግሞ የትኛው ሁሉ ነገሩ ምኑ ነው እሱ የሚወደደው? ሩታስ ብትሆን ያኔ እንደው መቼም አንዳንዴ በምታዩት ነገር ልትሸነፉ ትችላላችሁ። ኦኬ ሩታ ያኔ ወደደችው አፈቀረችው እንበል። እንደውም ዛሬ እኮ ገንዘብ ቀየር አደረገው እንጂ ያኔ እኮ አፈር ገንፎ ነበር የሚመስለው አብርሃም። እኔ ምኑን አይተው ወደው እንደሚጠይቁት ሴቶቹ ራሱ አላውቅም፣ ወደው እንደሚንበረከኩለት አላውቅም። በስመ አብ ወመንፈስ ቅዱስ ይቅር ይበለኝ። እኔ ልዕልት ወንዶች ልጆች አሉኝ፣ ልዕልት ያሉ ወንዶች ልጆች አሉኝ። ማርያምን ሁለቱም ወንዶች ልጆች የሚያኮሩ ይሄን ያፈር ገንፎ ወንድ ደግሞ ይባሉበታል እንዴ? ልክ እንደ ቆንጆ ወንድ ወይ ቁመት የለው ወይ ሰውነት የለው። ምን አሁን ነው ቦርጭ ያወጣው? ድሮ ምን እንደሚመስል ወደ ኋላ ዞር ብለን ሁላችንም አይተናል። እና ምን ለማለት ነው? ሩታ ቦታ አትስጪ፣ ራስሽን ኩርት ጽድት ብለሽ አስፈርሚ። ማንቁርቱን ይዘሽ አስፈርሚ። ወዶ ሳይሆን ተግዶ ይፈርማታል። መቼም አሁን እምቢ አይልም። እንዲህ የማገጠ እንዲህ የተልመጠመጠ እንዲህ የተልከሰከሰ መጥቶ አልፈርምም ሊል ይድፉት ወንድሞችሽ። ኦፍ ኮርስ በመሳሪያ ለሚደፉት አንዴ በጥፊ ቢያላጉት ሳይወድ በግዱ ይፈርማል። አንድ ወንድምሽ ይበቃዋል አይደለም? ሁለት ደግሞ ለአብርሃም ፈሳ አፍ ብቻ ጥግ ድረስ ሄደው ትላንትና የመጣው ወንድምሽ እኮ ላንቺ ብሎ ከዚህ በኋላ የምትታረቂም አይደለሽም። ሲጀመር ራስሽም እየተናገርሽ ጋሽዬ ዛሬም መጥቶ አስተካክያለሁኝ ምኑን እያስተካከለ እንዳለ ባናቅም አስተካክያለሁ ይላል። አብርሃም ያለው ስቲል ነው እዛ እየተዝናና ነው። በምን እንደሚያስተካክል አናቅም። በዚህ ነው ያለ። ምን መዋሸትስ አስፈለገ እንዴ? በቃ ልጅ ከማይመለስ ከሆነ ተው፣ ይፈንጭ ይበድ፣ ሲወጣለት ይመለስ ወደ ራሱ። ዘልዛላ ድሮም ዘልዛላ ነው። ክብር አያውቀውም፣ ክብር አይወድለትም። በክብር ነበር እችኛዋን የያዛት። ከዚህኛዋ ጋር ደግሞ ክብር ስለማይወድለት ተልከሰከሰ፣ አለቀ። እኔ የአቤልና የብሩክን ንቀት እንደው እነሱ አዋቂ ተማሪ ሆኑና ካልተማርኪ በስመ አብ እንደው እናንተ ጥሩ ስራ የሰራችሁ መስሏችሁ እኮ ራሳችሁን አኮፈሳችሁ። በጣም በትዳር ላይ ያማገጣችሁት እናንተ ናችሁ። እንዲህ ጭንቅላቱን የሚነካ ቃል እየተናገራችሁ ጭራሽ እንዲርቃት ያደረጋችሁት። የማትከበርበት የማትወደድበት፣ ትወድሃለች፣ ታከብርሃለች፣ እንደዚህ ነው ቆንጆ ልጆች። እሷ ማናት? መሀይም ምነው ከአንተ አታስወልዳትም ታዲያ? ፍቅረኛ የለትም እንግዲህ ብቻህን ነህ ታዲያ። ለምን አንተ አትወልድላትም አታስወልዳትም? ለምን አንተ ባለትዳር ይዛችሁ ከምታንዘላዝሉ ማለት ነው። መጀመሪያ ላይ ብዙ ብላችሁ ነበረ። እሷ እንዲህ አይደለችም እሱ እንዲህ አይደለም ምናምን፣ እዚህ ደረጃ እስኪደርሱ ድረስ እሷም እንዲህ አይደለችም እሱም እንዲህ አይደለም። በዚህ ልክ ወርዳችሁ ተዋርዳችሁ ከምትሰደቡ ሁሉ ነገር ቢቀርባችሁ። በመዝናናታችን ቀንቷችሁ ነው አላለም? አቤል እንኳን ባቅሙ ማለት ነው ወራዳ የሴት ቂጥ ተከትለ እሷ ነች አንተን የምታዝናናት። በእሷ ገንዘብ ነው አንተ እንትን የምትለው።
ድሮ የት ነበራችሁ? ማታውቁትን ደብረ ዘይት ማየት ጀመራችሁ። አሁንም እናቴ ቡታጅራዎች እኮ በግሩፕ ነበር በፊት የሚዝናኑት። አሁን ደግሞ ለብቻ ሆነ። አሁን ደግሞ ጭራሽ የተንዘላዘለ ሆነና ሚዲያ ላይ የተንዘላዘሉ ማየት አይተው የማያውቁትን ከተማ እያዩ ስለሆነ በቃ በእነሱ ቤት እኮ አሁን በቃ ከኛ በላይ ሰው የለም ብለዋል። አይተው የማያውቁትን ነው አሁን እያዩ ያሉት። የት ያውቃሉ? የት አይተዋል? ስለዚህ ጋሽዬ በቃ አርፈ ተቀመጥ፣ ተዋቸው። በፍጹም ሩታ ማስፈረም ነው ያለብሽ። በቃ መፋታት፣ እኔም መፋታትሽን ነው የምነግርሽ። መፋታት ከዚህ ከተልከሰከሰ ልጅ አታውቁኝ ምናምን ማን አንተ ምንድነው? አንተ ምን እንትና ከሷ ጋር ምን ልታረግ ቲሸርትን አወለከው? እንግዲህ አውስ ትላንትና ማታ በቲሸርት ነበር ያደርከው። መቼም ሞቆና አትሉም፣ አየሩ ቀዝቃዛ ነው። ምን ልትወር ቲሸርትን አወለክ? ድንጋት እንትና ፈረንጁ ባይደርስብህ ኖሮ በምን ይታወቃል? ምን ልትወር ቲሸርትን አወለክ? እሷ እያለች የፈለገ እሱ ይኖር። ለምን ቲሸርትን አወለክ? አውልቅ ብላክ አርግ ያለችን ስለምታደርግ ፓንተን ሳለማውለቅ ምን እናውቃለን? ከኛ እኮ እንደምንለው ሚዲያ ላይ የምናየው ነው የምንተነፍሰው። ከሚዲያ ጀርባ ብዙ ጉድ ስላለን ማለት ነው። ጥሩ ስራ እንደሰራችሁ ራሳችሁን አትኮፍሱ። ጥሩ ነገር እንዳደረጋችሁ ራሳችሁን አትቆልሉ። ቀፎቹላ ማለት ነው። አንዴ በሰበሰ ዝናብ አይፈራም ነው ምናምን አይነት አንዴ በስብሰናል አንዴ ገምተናል ብላችሁ ጭራሽ ተበለሻሻችሁ። ጭራሽ ብሽቅጥቅጣችሁ ወጣ። ሩታ ካልሄድኩ ብለሽ እንኳን ከረዩ አትበይ። አርፈሽ ልጅሽ ጋር ተቀመጪ። ይሄዱና እነሱ ያስፈርሙት፣ አንገቱን ሲጣርገው ያስፈርሙት። ምን ልትሆኝ ነው እንጂ የምትሄጂ? ጭራሽ ተናደሽ ልትመጪ ከዚህ በሽቃጣ ጋር አንቺን ስታይ እንደሆነ የምትሆነው ነው። አንቺን ስታይ ከንፈሩን ሳትስሞ ትቀራለች። እስካሁን ብትስመው ባትስመው እሷ በጀርባ ነው አናውቅም። ፊት ለፊት ከንፈሩን አላየንም። ያው ስሙ ሚዲያ ላይ ከንፈሩን አይሳምም። ግን አንቺን ስታይ ደግሞ በቃ ትተሽዋል። የወደቀ ለቃሚ ስለሆነች የወደቀ አንሺ ዝንብ ስለሆነች ዝንብ ነው ያገኘበትም ያልፈው። እንደ ዝንብ ውርር ብላ እሱ ላይ ስለተጣበቀች አንቺን ስታይ ጭራሽ እንዲህ አይደለም በቃ ከንፈሩን ነው የምትስመው። በፊት ጉንጩን የሳበች ጠርግልሽ ነበር። ከንፈሩን ስማለሽ ትጠርግልሻለሽ ፊት ለፊትሽ ማለት። ስለዚህ ምን አስኬደሽ? ወንድሞች ጨርሱ። ሮቤ በፊት አልደግፈውም ነበር፣ አሁን ግን በጣም ነው የምደግፈው። በጣም የፍቺያቸው ዋና መንስኤ ብሩክ አቤልና እሷ ናቸው። ዋና የፍቺ መንስኤ ሶስቱ ናቸው። ስለዚህ ተፋች፣ ፈርሚ፣ አስፈርሚ። ጋሽዬን ምንም አትጠብቂው። በቃ ጋሽዬም አቁም፣ ጋሽዬ አቁም። ሃይሚ ብትሆን እንደ ትላንት እንደምንለው ሃይሚ ብትሆን ገና ድሮ አስፈርማታል። ምክንያቱም የልጅህ ላይ የሚደርሰውን ነገር ሰው ላይ እንዲደርስ ስለማትፈልግ። ሩታም ብትሆን እኮ ቤተሰብ አላት፣ ወንድሞቿ አሉ። በቃ ይሄ ወንድሞቿ መጥተዋል። ሳይወድ በግዱ ልጅህን ማንቆርቱን አስበው ያስፈርሙታል። እሱ ማን ስለሆነ ነው በዚህ ልክ እንዝህላልነትን የሚያስተምረው? ለልጇ ምንድነው እያሳያል? ልጁ ምንድነው የሚማረው ከሱ? ነገ የሚያየው ነገር ነው። አባቴ እንዲነበርክ እንዴ? አባቴ እንዲነበር እንዴ? ታሪክ ከአባቴ በእናቴ ላይ እንዲነበርክ እንዴ? ቁጭ ብሎ ልጁ አመት ሲሞላው አመት ሙሉ 9 ወር የእርግዝና ወራት አለ። ከ9 ወር በኋላ ወልዳ አራስ ቤት ይሄ ሁሉ ታሪክ አለ። ድሮ እኛ ታሪክ ለልጆቻችን የምንነግረው በአፋችን ነበር አይደለ? አሁን ደግሞ ታሪክ በቪዲዮ ቁጭ ብሎ ነው የሚያስተምረው። ቁጭ ብሎ ራሱ ይመክራል። ቁጭ ብሎ የአባቱን ማንነትና የእናቱን ምንነት በዩቲዩብ ያየዋል ማለት ነው። የዛኔ ሁልሽ አንገትሽን ትደፊያለሽ። ለልጆቻችሁ ማይሆን ነገር አታስተምሩ። ለአባታችሁ እንዲህ ነው፣ እናታችሁ እንዲህ ናት። ድሮ እንዲህ ነበር የምንባለው። ዛሬስ አባትክ ቁጭ ብሎ የሚያደርገውን ነገር ልጅክ እያየ ለምን ነገርሽው ልትላት፣ ለምን አሳየሽው ልትል የማይሆን ነገር ነው። ስለዚህ ለልጆቻችን የምናስተምረውና የምናደርገውን ነገር ካሁኑ ትኩረት ሰጥተን ወደ ራሳችን ተመልሰን ምን እናስተምር፣ ምን እንምከር፣ ምን እናድርግ እንደማለት የሌለ ራስን መኮፈስ። በቃ ራስን ጨዋ፣ ራስን ጥሩ ከሴት ጋር እየተንዘላዘልኩ እኔ ጨዋ ነኝ ብለህ ብትል ቀፎ እዛ ሄድና እሷን ሸውዳት። ማንም ማይም የለም ብያለሁ። ማንም
ቁጭ ብለህ እንትን እያመሸህ ካብረክ ወይን እየጠጣህ ካብረክ እየበላህ ጥሩ አንድ ጋቢ ለሁለት ለብሰህ ጥሩ ናይት እያሳለፍክ ምንም አልተፈጠረም ምን አየክ ምናምን ፋራ ለነገሩ ፋራ አይደለ ካሁን አለ የሰለጠንከው አሁን አለ መብራት ያያም አሁን አለ ስልክ አይፎን እጅክ ላይ ያለው የታውቃለህ ድሮስ ጅልጥ አሁን ሰለጠናችሁና በቃ እናንተ ማሪፍ ሆናችሁና እንደው ለከተሜው ካላስተማርን አላችሁ እልም ያለ ገጠር ውስጥ ያሉ ሰዎች እንኳን በዚህ ሰዓት ላይ በጣም የነቁ ናቸው የሚያርጉትና የሚሆኑትን ጠንቀው የሚያውቁ ማለት ነው ፎከት ያሞች ደግሞ እናንተም ሰው ሆናችሁና ደግሞ ሰው ትመክራላችሁ ደህና ደሩልኝ